የብዙዎቻችሁ ጥያቄና የብዙዎቻችሁ የቤት ስራ የሆነባችሁ ነገር ምንድን ነው? አረብ ቤት ስንሰራ አብዛኞቻችን ጠለቦች፣ በተለይ አሁን የመጣችሁ ጠለብ እህቶቼ ብራችንን እንዴት ነው መያዝ የምንችለው? ብራችን እንዴት ነው በራሳችን አካውንት ማስቀመጥ የምንችለው? በሲም ካርድ ባንክ አካውንት ማውጣት ይቻላል ወይስ ደግሞ ለባንክ አካውንት ፓስፖርት ነው ወይ የሚያስፈልገው ነው? እንደ ሀገራችን መታወቂያ ነው? አለዛ ደግሞ ኢቃማ ነው የሚያስፈልገው። ኢቃማ የሌለን እንዴት ነው? ፓስፖርት ብቻ ተችሎ ነው ወይ? ምንድን ነው? የባንክ አካውንት እስቲሲ የሚል ጽሁፍ ያለው አምጥተው ሰጥተውናል የምትሉ እህቶች አላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህንን ቪዲዮ ስትከታተሉ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ላይ መስጠት ትችላላችሁ። ጥያቄ ካላችሁ ጥያቄ መልሱ። በፎዚ ዩቲዩብ ያላችሁን ጥያቄ በዛው በፎዚ ዩቲዩብ ስለምመልስ በዛው እንድታገኙት ብዬ ነው። በዚህ ደግሞ የምትጠይቁኝ ካለ በዚህም ጥያቄ መልሳለሁ። አብዛኞቻችሁ ፎዚ ላይ ነው ጥያቄ የምትጠይቁት። ፎዚ ዩቲዩብንም ደግሞ ሰብስክራይብ ያደረጋችሁ ስለምታበረታቱኝ አመሰግናለሁ። ሙቤንም እንደዛው የልጅን ቻናል አሳድጉልኝ፣ ወዳችኋለሁ። እንግዲህ አላስረዝምባችሁም። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን ፍቅር ያምጣልን። ጦርነትን በቃ ይበለን። ማልቀስና ማዘን ይበቃናል። ደክሞናል፣ ሰልችተናል። እናት ጥቁር ለብሳ አመት እስከ አመት የምትኖርበት ዘመን ነው ያለው እና አሁን ፈጣሪ አምላክ ጥቁር ልብሳችን ያውልቅልን ብያለሁ። እንግዲህ ዛሬ ብዙዎቻችሁ የምትጠይቁ ጥያቄ አብዛኛው በፎዚ ነው የሚጠየቀው ይሄ ጥያቄ፣ ምክንያቱም እዛ እንደዚህ አይነት ነገሮችን ስለምሰራ ማለት ነው። ግን በዚህም አንዳንድ እህቶች የጠየቃችሁ ስላላችሁ ነው። ብዙዎቻችሁ ኢቃማ ካልተሰራልን የባንክ አካውንት መክፈት ይቻላል እንዴ? ኢቃማችን እንድትሰራ አላወቅንም፣ ነገር ግን የባንክ አካውንት ከፍታ አንጥታልናለች። እስቲሲ የሚባል ስም ያለው አካውንት ነው ወይስ ምንድን ነው? እንዴትስ ወጣ? እንደ ሀገራችን በመታወቂያ ነው ወይ የሚወጣው? በፓስፖርት ነው ወይ የሚወጣው? ወይስ እንዴት ነው የሚወጣው? ኢቃማ ከሌለን እሱ ነገር ይወጣል እንዴ? እሱ ከተሰራልን ደግሞ ኢቃማ ተሰርቶልናል ማለት ነው ወይ? ኢቃማችን እንደተሰራ አናቅም። ምርመራ ብቻ ተመርምረን ፎቶ ከእንትን ከፓስፖርታቸው ላይ ወስደናል ይሉናል የምትሉኝ በጣም ብዙ እህቶች አላችሁ። በመጀመሪያ ኢቃማ ለማሰራት የሚያስፈልጋችሁ ፓስፖርት እና ሙሉ ምርመራ እንዲሁም ደግሞ ፎቶ፣ ጉርድ ፎቶ ነው። ስለዚህ እናንተ ወደዚህ ሀገር ስትመረጡ አንድ ፓስፖርት እና አንድ የቁም ፎቶ ነው የምትልኩት። እኛ ስንመጣ እንግዲህ እንደዛ ነው ልከን የመጣ ነው። ምናልባት አሁን ህጉ ተቀይሮ ከሆነ አላቅም። ስለዚህ አንድ የቁም ፎቶ ስለሚኖራችሁ እነሱ ጋር ከዚያ የቁም ፎቶ ላይ ጉርድ አድርገው ማውጣት ይችላሉ ማለት ነው። ስለዚህ ምርመራና ፓስፖርታቸውን ከወሰዱ የጉርድ ፎቶ ባትነሱም ከዛ ፎቶችሁ ላይ አንስተው ኢቃማ አሰርተውላችሁ ሊሆን ይችላል። ስለዚህ ብዙ ፎቶ አልተነሳንም ወይም ደግሞ ኢቃማችን እንደተሰራ አላወቅንም የምትሉኝ ስላላችሁ ነው። ኢቃማ ለማሰራት የእናንተ ፎቶ እና የእናንተ ማንነት ስለሆነ የሚያስፈልገው እነሱ ጋር ፎቶ ሊኖራቸው ስለሚችል እንዲሁም ደግሞ ፓስፖርታችሁ ላይ ያለው ፎቶ ስለሚኖር በዛ እንትን ብለው ሊሰሩላችሁ ይችላሉ። ሌላው የባንክ አካውንት እስቲሲ የሚባለው ምንድን ነው ለምትሉኝ፣ እስቲሲ የሚባል አካውንት የዚህ ሀገር ሁሉም አብዛኛው በሚባል ደረጃ በብዛት የሚጠቀሙበት እስቲሲ የሚባል የባንክ አካውንት ነው። ልክ እንደ ሀገራችን የባንክ ቡክ ማለት ነው። እዚህ ሀገር ላይ ደግሞ ሰራፋ ወይም ቡጣቃ የምንለው ማለት ነው። ስለዚህ የባንክ አካውንታችሁ ኢቃማ ካልተሰራላችሁ ማውጣት አይችልም። በእናንተ ስም ያ የባንክ አካውንት የሚወጣው የዚህ ሀገር ህጋዊ ነዋሪ ስትሆኑ ነው ማለት ነው። የዚህ ሀገር ህጋዊ ነዋሪ የምትሆኑት ደግሞ ኢቃማ ስታሰሩ ነው። በፓስፖርት ብቻ ማውጣት አይቻልም። ለምሳሌ አሁን ፓስፖርት ቢኖረኝ በፓስፖርት ሄጄ ያንን የባንክ አካውንት ማውጣት አልችልም። ምክንያቱም ፓስፖርት ኢትዮጵያዊ ነው የሚለው ማለት ነው። የሳውዲ የዛ ሀገር ለዛ ሀገር ምንም አይነት እንትን ስለሌለኝ እዛ ሀገር ላይ የባንክ አካውንት ማውጣት አልችልም ማለት ነው። ስለዚህ በጥቅሉ ምንድን ነው እናንተ የባንክ አካውንት አውጥተው የሰጧችሁ እህቶች ኢቃማ ስላሰሩላችሁ ነው። አንድ እሱ ነው። ሁለተኛ አብዛኞቻችሁ እንዴት ነው ምርመራ ተመርምረናል፣ ምርመራ ተመርምረን ግን ኢቃማችን አልተሰራልንም እስካሁን የምትሉ እህቶች አላችሁ። አብዛኞቻችሁ እንግዲህ የሆነ ቀን ገደብ አለው ይመስለኛል። እነሱ ምርመራ ካስመረመሯችሁና ኢቃማችሁ ተሰርቷል ካሏችሁ እናንተ ጋር የሚያመጣባችሁ ችግር የለም። ይህንን ስላችሁ ደግሞ
ሙሉ በሙሉ ኢቃማ ለማሰራት ኢቃማ ሳይሰራልን ብንኖር ችግር አያመጣብንም እንድትሉ አይደለም ይሄን እምላችሁ። አብዛኞቻችሁ ኢቃማ ሳይኖረን ወደ ሀገር መሳፈር እንችላለን እንዴት ትላላችሁ? አዎ ትችላላችሁ። ወደ ሀገር መሳፈር ትችላላችሁ። እንኳን እናንተ ህጋዊ ሆናችሁ ኢቃማ ሳይኖራችሁ እኛ እንኳን ጠፍተን የምንሰራው ሀገር መግባት በምንፈልግ ሰዓት በብራችን ቆርጠንም ሆነ እጃችንም ሰጥተን ሆነ ሀገራችን መግባት እንችላለን። እናንተም ትችላላችሁ። የእናንተ ደግሞ እንደኛ አይከብድም። ሴትዮዋ ናት ቀራማ ወይም ደግሞ ግብር እንደምንለው ሀገራችን ላይ ቀራማ የሚኖርባት ያንን ቀራማ ከፍላ የምትልካችሁ ሴትዮዋ ናት። እናንተን የሚያገባችሁ ነገር ወይም ደግሞ የሚያስጨንቃችሁ ነገር የለም ማለት ነው። ለእናንተ ኢቃማ የሚያስፈልጋችሁ እንዳልኳችሁ ሲም ካርድ ለማውጣት የሞባይል ሲም ካርድ ወይም ደግሞ ስልክ ቁጥር ለማውጣት፣ የባንክ አካውንት ለመክፈት፣ እንደገና ደግሞ ሰዎቹ መጥፎ ሆነው ገንዘባችሁን ቢቀሟችሁ ያንን ኢቃማችሁን ይዛችሁ እንድትከራከሩ፣ ሀገር የሆነ ቤተሰብ የሆነ ነገር ቢሆን ኢቃማ ካላችሁ እናንተ ለምሳሌ ከቤተሰብ በጣም የምትወዱ ሰው ቢሞት፣ የሆነ ነገር ቢፈጠር፣ የሆነ መርዶ ነገር ቶሎ ድረሱ አስቸኳይ ብትባሉ ኢቃማ ካላችሁ በዛ ኢቃማችሁ ደርሶ መልስ በፍቃድ ቶሎ ተቆርጦላችሁ ሂዳችሁ መድረስ ትችላላችሁ። ኢቃማ ጥቅሙ ይሄ ነው። እናንተ በእነሱ ስር ሆናችሁ ኢቃማ ሳይሰራላችሁ ሰዎቹ ደሞዛችሁን በሰዓቱ እየሰጧችሁ ሲም ካርድ ገዝተውላችሁ ሁሉ ነገር ተሟልቶላችሁ ጸባያቸው ጥሩ ሆኖ ምንም ነገር ሳይጎልባችሁ ግን ኢቃማ ሳይኖራችሁ ብትሰሩ ለእናንተ የሚያመጣው ምንም ችግር የለም። እሷን አቀራማ ውስጥ የምትገባው ምክንያቱም እናንተ እሷ ቤት እስከገባችሁበት ጊዜ ድረስ እሷ የእናንተ ኃላፊ ናት። ስለዚህ እናንተ ጋር የኢቃማው ችግር የሚመጣው ነገር የለም ማለት ነው። ስለዚህ አንዲት እህቴ ሀገር ለመግባት ፈልጌ ነበረ፣ ግን ኢቃማ ስላልተሰራ ሀገር መግባት አልችል እንደሆነ ብዬ ፈራሁ ብላ የጠየቀች ልጅ አለች። ሀገር መግባት ትችያለሽ። ሀገር መግባት የምትችይው እሷ ትኬቱን ትቆርጥልሻለች። ትኬቱን ስትቆርጥ ፓስፖርትሽ ይታይና ፓስፖርትሽ የመታደሻ ለምሳሌ ሁለት ዓመት የሞልቼ ነው ያለችው። እንግዲህ 2 ዓመት ኮንትራት የሞልቼ ሀገር መግባት ፈልጌ ነበረ። ስለዚህ ሀገር ለመግባት ደግሞ ፓስፖርቴ የለም አልታደሰም እና እንዴት ነው መግባት እችላለሁ ወይ ያለች ልጅ ስለነበረች ፓስፖርትሽ ታደሰም አልታደሰም አንቺ አይመለከትሽም። ማነው ኢቃማሽ ታደሰም አልታደሰም አንቺ አይመለከትሽም። የኢቃማ ጉዳይ የሚመለከታት በእሷ ስር ስለሆነ ያለሽው የከፊልሽ ጉዳይ ነው። ከፊልሽ ናት ወይም ደግሞ አሰሪሽ ናት። ቀራማም ከፈለች ምንም ከፈለች ተቀጣችም ምንም ማለችም ራሷ ከፍላ ነው አንቺን ትኬት ቆርጣ የምታሳፍርሽ ማለት ነው። 4 ዓመት ቢቀመጥም ሳይታደስ 4 ዓመት ቢቀመጥም የ4 ዓመት ቀረማ እሷ ናት የምትከፍለው፣ አንቺ አይደለሽም የምትከፍለው። አንቺ መግባት በምትፈልጊበት ሰዓት ሀገርሽ መግባት ትችያለሽ። በቃ መግባት ትፈልጊያለሽ፣ መግባት መብትሽ ነው። በቃ መግባት ትችያለሽ አንቺ። ስለዚህ እናንተን የሚያስጨንቃችሁ እና የሚያሳስባችሁ ነገር የለም። ሌላው አብዛኞቻችሁ የምትሉኝ ምግብ የሌለበት ቤት ስንሰራ ቢሮአችን መደወል እንችላለን ወይ? አዎ በደንብ አድርጋችሁ ትችላላችሁ። በፖዚቲቭ በደንብ ሰርቼበታለሁ። መዳም ቤት ስትሰሩ የማትደራደሩባቸው ነገሮች ብዬ በደንብ ሰርቻለሁኝ እና አሁንም በሆዳችሁ፣ በልብሳችሁ፣ በምትጠጡት ውሃ፣ በምኝታ ሰዓታችሁ፣ በልብስ፣ በንጽህና መጠበቂያ፣ በስልክ በጭራሽ ድርድር ልታስገቡትም አትችሉም። ማስገባትም የለባችሁም። በተለይ በምግብ በቃ ይሄ ልብሱም ሁሉም በሂደት የሚሆን ነገር ነው። ግን በምግብ በጭራሽ ድርድር ውስጥ ልታስገቡት አይገባም። ስለዚህ እናንተ ራሳችሁን ጠብቃችሁ ስራችሁን አክብራችሁ ስሩ እንጂ ምግብ የለም፣ ልብስ የለም፣ ንጽህና መጠበቂያ የለም የሚባለውን ነገር እናንተ ቢሮ ደውላችሁ መናገር ትችላላችሁ። ካልሆናችሁ ደግሞ መቀየር መብት አላችሁ። ቢሮአችሁን የማናገር መብት አላችሁ። እነሱም የማስተካከል ግዴታ አለባቸው። ያው እንግዲህ ቢሮ ብዙ ጊዜ ስለማይሰሙ በራሳቸው ብቻ ስለሆነ ለእናንተ ብዙ ጣጣ ስለሌላቸው ነው እንጂ የፊሊፒን የሌላ ሀገር ዜጋ ቢሮ ራሳቸው ቢሮዎቹ እየደወሉ ነው የሚጠይቁት። ሰራተኞቻቸውን ተመችቷችኋል የሚፈልጉት አለው እያሉ እየደወሉ ይጠይቃሉ። የእኛ ሀገር እንዳለመታደል ሆኖ ሀገር መንግስት ስለሌለን ያው በውጭ የሚረዳን ሰው ስለሌለ ነው እንጂ ትችላላችሁ ልላችሁ ነው የመጣሁት። በተረፈ እወዳችኋለሁ። ለእናትና አባታችሁ ጋቢ ማሰራት ከፈለጋችሁ ቀጥሎ ያለውን ጋቢ አይታችሁ በጣም የሚያማምር ጋቢ
በቀላል ዋጋ በቀላል ብር እናትና አባታችሁን ፏ ማድረግ ትችላላችሁ። የጋቢውን ቪዲዮ እጨምርላችኋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። ፈጣሪ አምላክ ለሀገራችን በሰላም እያበቃን ሀገራችን በሰላም ምንገባ ያድርገን። ሁላችሁንም እወዳችኋለሁ። ሁላችሁንም አከብራችኋለሁ። ሁላችሁንም ፈጣሪ ያሰባችሁትን ሁሉ ያስተካላችሁ። በእግር ወጥቶ በሳጥን ከመመለስ ይጠብቀን። መልካም ጊዜ ባይ። ይሄ የማዘር የእናቶቻችን ቦታ ነው። ይሄው ቁመቱ እንግዲህ እንደምታዩት ቁመቱ እጥፍ ነው ማለት ነው። ከዛ ይሄ ያው ጋቢ ለእናቶች ነው እንጂ ግን ጋቢ ይሄ ጥለቱ በጣም የሚያምር ይሄ ደግሞ ምርጥ ጋቢ በጣም የምታምር በጣም ጥለቷ የራሱ ቁመቱ ይሄ ስላልተሰራ ነው እንጂ ነጥዬ ይታይ አሪፍ ነበር። ግን በዚህ ዳር ያለው አልተሰራም። ይሄ ስተግሪ ድረስ ለአባታችን ነው ማለት ነው። በጣም የሚያምር በዛም ሲገለበጥ ይሄው በጣም የሚያምር ነው። ደግሞ በጣም በትልቁ ይሄ በገና ያገሬ ሰው እንደዚህ ያደረጉና አባቶቻችን እንደው አለባበስን ስለማልችልበት ነው እንጂ አድርገው ጣል ሲያደርጉበት ያምራል። እንደው አልቻልኩበት ትልቅ ነው። በጣም ትልቅ ስለሆነ የተሰራ ነው ማለት ነው። ይሄው ፈለጉ አባቶቻችን ዛሬ አድርገውና ጋቢ ሲለብሱ ድሮ እንደዚህ ነው መሰለኝ የሚለብሱት። ግን ነው መሰለኝ ያደረጉት ቻላችሁ አይደለ? ከፈለጉ ይነጠላል ማለት ነው። ይሄ በደንብ የተሰራ ነው። ይሄኛው ነጩ ስላልተሰራ ሲሰራ እንደዚህ ነው የሚሆነው። ይሄ ስለተሰራ እንደዚህ ይሆናል ማለት ነው። ይሄው የነፋዘር ይሄ ፋዘርና የፋዘር ይሄ ፋዘር